ጉዞ መነሻ እንጂ መድረሻ የሌለው የነፍስ ጥማት ነው። እኔ ተጓዡ ጋዜጠኛ አማኑኤል ኃይለ ነኝ። በቡና ሚዲያ ስም የአገሬን ታሪክ ፍለጋ የጫማዬን ሶል የሚጨርስ መንገደኛ ነኝ። ባለፈው ክፍለ ጊዜ የባሮን ዳርቻና የጋምቤላን ወጋገን አይተን ነበረም። አሁን ግን አቅጣጫችን ተቀይሯል። ከጋምቤላ ሰፊ ሜዳና ትኩስ አየር ተነስተን ወደ ላይ ወደ ደጋው ተራራ መውጣት ጀመርን። ሙቀቱ ቀስ በቀስ እየቀነሰ አየሩ እየቀዘቀዘ መጣም። ጭጋግ የለበሱ ተራሮች ከፊት ለፊታችን ተደቀኑ። ያ የታወቀው የደጋ ሽታ አፍንጫችንን ስመታው አንዲት ታሪካዊት ከተማ ከርቀት ብቅ አለች። እሷም ጎሬ ናት። ጎሬ ስሟን ስንጠራው የታሪክ ድርሳናት ይገለጣሉ። ጎሬ ዝም ብላ ከተማ አይደለችም። የኢትዮጵያ የዲፕሎማሲና የንግድ መፈንጠሪያ ነበረች። ወደ ከተማዋ ስንገባ የቀድሞዎቹ የቆርቆሮ ቤቶችና የድንጋይ ግንቦች ስለ ትላንቱ ታላቅነት በጆሮአችን ያንኮሻኩሻሉ። ይህቺ ከተማ በአንድ ወቅት የውጭ ሀገራት ቆንጽላዎች መሸሸጊያ፣ የንግድ ማረፊያ ነበረች። ጎሬ የድሮ ስልጣኔ ወለል ሆና ሳገኛት በጋዜጠኝነት ልቤ ውስጥ ያለው የታሪክ ጥማት አረካሁት። ነገር ግን ጎሬ ለኔ የታሪክ መዝገብ ብቻ አይደለችም። የልጅነት ትዝታዬ፣ የትምህርት ቤት ጓደኞቼና የናፍቆት ከተማዬም ጭምር ናት። በከተማዋ መሃል ከዓመታት በኋላ ከአብሮ አደግ ጓደኞቼ ጋር ስንገናኝ ሰዓቱ የቆመ መሰለኝ። ያ የልጅነት ጨዋታ፣ በትምህርት ቤት ግቢ ውስጥ የነበረው ሩጫና የጋራ ህልማችን ሁሉ በአንድ ምሳ ጠረጴዛ ላይ ተከማቸም። ትዝ ይልሃል እየተባባልን በሳቅ የታጀበ ምሳችንን ስንበላ ጉዞ ምን ያህል የሰው ልጅ እንደሚያቀራርብ ተረዳው። የጎሬ አየር ቀዝቃዛ ቢሆንም የጓደኞቼ አቀባበል ግን ልብን የሚያሞቅ ነበረ። የጎሬን ቆይታ እንደ ናፍቆት ግጥም በልቤ አትሜ ጉዞዬን ወደ መቱ አቀናው። የጎሬ ተራራማ መንገዶች ወደ ታች ሲወርዱ አረንጓዴው ደን ይበልጥ እየተወሳሰበ መጣም። መቱ ታሪክ ያላት የሶር ፏፏቴ ባለቤትና የፍቅር ሰዎች መኖሪያ ናት። እኔ ተጓዡ ጋዜጠኛ በቡና ሚዲያ አማካኝነት የአገሬን ምስጢር እየፈታው ጉዞዬን እቀጥላለሁ። ቀጣዩን ማረፊያችን ደግሞ የፏፏቴዋ መቱና የአባ ጂፋር መናገሻ ጅማ እያልኩ ጉዞ ቀጥላለሁ። ታሪክን ከመሬት ፍቅርን ከሰው እየቀሰምን የምናደርገው ጉዞ ይቀጥላል። ከጋምቤላ ሙቀት ተነስተን ጎሬ ላይ የረገጥነው እርምጃ የኢትዮጵያን ገጽታ በአዲስ መነጽር እንድናይ ያደርገናል። በክፍል 3 የሶር ፏፏቴና የመቱ የጅማ ደጋጎች ይዘንላችሁ ቀርባለሁ። ጎሬ ላይ ያለውን ትረካ ይበልጥ ለማሳደግ እዚያ ያገኟቸው ጓደኞችም የነገራችሁኝ አንድ የምታወስ አጭር ታሪክ ገርሞኛል። ከጎሬ ተራራማ ዳገቶች ወርደን በለምለም ጫካዎች የታጀበውን መንገድ ተሻግረን መቱ ገባን። መቱ የፍቅር ከተማ። ገና ከተማዋ መግቢያ ላይ የሚቀበላችሁ አየር ልዩ ነው። እንደ ህዝቧ ቅንነት ቀዝቀዝ ያለ፣ እንደ ተራራዋ ልምላሜ ደግሞ ነፍስን የሚያድስ ነው። እኔ ተጓዡ ጋዜጠኛ አማኑኤል ኃይለ ነኝ። በቡና ሚዲያ የአገሬን ድንቅ ድብቅ ታሪክ ፍለጋ የምጓዝ ጋዜጠኛም። መቱ ላይ ሲደርስ ግን የታሪክ ብቻ ሳይሆን የዘመናዊነትና የልማትም ትርታ አገኘን። መቱ የትላንት ብቻ ሳትሆን የዛሬም ከተማ ነች። የከተማዋን እድገት ስታዩ ቀልባቸውን ይስባል። በተለይ ያ ግዙፉ መቱ ዩኒቨርሲቲ የከተማ የእውቀት ማማ ሆኖ ብቅ ይላል። በሺዎች የሚቆጠሩ ወጣቶች እውቀት የሚገበዩበት፣ የከተማዋን ድባብ በወጣትነት ጉልበት የሞላው ይህ ተቋም የመቱ ትልቅ ጌጥ ነው። ወደ ከተማዋ እምብርት ስንገባ ደግሞ ሌላ ታሪክና የጤና አምባ እናገኛለን። የካርል ሆስፒታል። ይህ ሆስፒታል ለብዙ ዘመናት ለዚህ አካባቢ ህዝብ የጤና ዋስትና ሆኖ የቆየ ብዙ ታሪክ የታቀፈ ስፍራ ነው። መቱ በእውቀትና በጤና ተቋሞቿ ብቻ ሳይሆን እነዚህ ታሪካዊ ቦታዎች ጠብቃ በያዘችው ስልጣኔዋም ትኮራለችም።
አሁን ግን ወደ መቱ ድንቅ ድብቅ ምስጢር እናምራም። የሶር ፏፏቴ ከመቱ ከተማ ጥቂት ራቅ ብሎ የሚገኘው ይህ ፏፏቴ ተፈጥሮ ለኢትዮጵያ የሰጠችው ድንቅ ስጦታ ነው። ከከፍታ ላይ የሚወርደው ውሃ ግርማ ሞገስ፣ በዙሪያ ያለው ጥቅጥቅ ያለ ደንና የሚፈጥረው ጭጋግ ለዓይን ይከብዳል። በፏፏቴው አቅራቢያ ስትቆሙ የውሃው ድምፅ እንደ ታላቅ ኦርኬስትራ ጆሮአችን ላይ ይጮኻል። ሶር ዝም ብሎ ውሃ አይደለም፣ የመቱ ተፈጥሮ ጌጥ፣ የሀገራችን ያልተነካ ውበት ነው። እዚህ ስፍራ ላይ ቆሜ ሳስተውል እንደ ጋዜጠኛም እንደ መንገደኛም ልቤ በሀገሬ ክብር ተሞላም። መቱ የፍቅር ብቻ ሳትሆን ተፈጥሮ በድምቀት የተገለጸችባት ምድር ናት። መቱ በቆይታ የታዘብኩት ነገር የህዝቡ ፍቅር ነው። በመንገዱ ላይ የምታገኙት ሰው ሁሉ በፈገግታ ሰላም ይላችኋል። እንግዳ ተቀባይነታቸው ለየት ያለ ነው። መቱ ውስጥ እንግዳ አይደላችሁም፣ ሁላችሁም የቤተሰብ ያህል ትኮራላችሁ። ይህንን የፍቅርና የልምላሜ ከተማ ተሰናብቼ ጉዞዬን ወደ ኡሩሙ ያዮ በደሌና አጋሮ አድርጌ ወደ አባጂፋር መናገሻ ጅማ ቀጥላለሁ። መቱ ላይ የቀረው ልቤ ግን ሁሌም ያንን የሶር ፏፏቴ ድምፅ እያስታወሰ ይኖራል። ተጓዡ ጋዜጠኛ ነኝ። ከባሮ ዳርቻ ተነስቼ መቱ ላይ አርፌያለሁ። የኢትዮጵያ ውበት ገና አላለቀም። በሚቀጥሉት ክፍል የአረንጓዴው የተፈጥሮ የውሃ ማማ የሆነችው ጅማ እንገባለን። አብራችሁን ቆዩ። በቡና ሚዲያ የሀገሬን ታሪክ አሻራዬን ተፈጥሯዊ ድብቅ ፍለጋ የምንከንፈው መንገዳችን ቀጥሏል። ዛሬ አዳሬን በመቱ ከተማ አድርጌ ያንን አስደናቂ የሶር ፏፏቴ ተሻግሬያለሁ። አሁን ጉዟችን ወደፊት ነው፣ ወደ ለምለሟ ያዮና ኡሩሞም። መቱ የፍቅር ከተማ ናት ብያችሁ ነበረም። አዳሬን እዚያው አድርጌ ጧት ማለዳ የሶርን ፏፏቴ ግርማ እያደነቁ ተሻገርኩት። ያ የውሃው ጩኸትና የጭጋጉ ቅዝቃዜ ገና ከውስጥ ያልወጣም። አሁን ግን መንገዱ ወደፊት ይወስደናል። ከፊታችን ጥቅጥቅ ያሉ ደኖችና ደስ የሚሉ አየር ቅዝቃዜውም እየተቀበለን ነው። አሁን ያለውት ያዮና ኡሩሞ አካባቢ ነው። ያዩ ስትባሉ መጀመሪያ አእምሯችሁ ላይ የሚመጣው ያ ጥቅጥቅ ያለና በዩኔስኮ የተመዘገበ የባዮስፈር ጥበቃ ደን ነው። እዚህ ጋር ተፈጥሮ የራሷን መንግስት የመሰረተች ትመስላለች። ያ የዱር የኢትዮጵያ አረንጓዴ ሳምባም ናት። በኡሩሞ በኩል ስናልፍ ደግሞ የገበሬውን ትጋትና የቡናውን ሽታ በአየር ላይ እናገኘዋለን። እኔ ተጓዡ ጋዜጠኛ በዚህ አረንጓዴ ምንጣፍ ላይ እየተጓዝኩ የአገሬን ታላቅነት በካሜራ እያነሳው በልቤ ደግሞ እያደነቅኩ ጉዞዬን እቀጥላለሁ። ጉዞአችን አይቆምም። አሁን ያዩና ኡሩሞን እየቃኘው ወደፊት እየገሰገስኩ ነው። ከፊታችን ደግሞ በደሌ ትጠብቀናለች። ከዚያም አጋሮን አልፈን ወደ ታሪካዊቷ የጅማ ከተማ ወደ አባጂፋር መናገሻ እናምራለን። በዚህ የጉዞ ማስታወሻዬ ላይ የምታዩት እያንዳንዱ ገራና ሸለቆ፣ እያንዳንዱ የዛፍ ቅጠል የራሱ ታሪክ አለው። እኔም ያንን ታሪክ ለእናንተ ለማድረስ ደከመኝ ሰለቸኝ ሳልል እጓዛለሁ። የዛሬውን የያዩና የኡሩሞ ቆይታችን በዚህ ያበቃለሁ። ቀጣዩ መቆሚያችን በደሌና ጅማ ይሆናል። ይህ ድንቅ ጉዞ አብራችሁኝ እንድትጓዙ ለቡና ሚዲያ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ ጋብዛለሁ። እኔ አማኑኤል ኃይሌ ተጓዡ ጋዜጠኛ ነኝ። ከያዩ ደን ውስጥ ሆኜ በሰላም ቆዩኝ እላለሁ። ቻው።